በዛሬ ቪዲዮ አለመሳገን አይቻልም ማለት ነው ውዶቼ። የእውነት ሩታዬ በጣም ነበር ያሳቀችኝ። በሆነ ቻናል ላይ የተለቀቀ ቪዲዮ አለ ማለት ነው ጋይሶችዬ። የእውነት ነው የምላችሁ እንዴት ሙድ እንደምትይዝ ማለት ነው። ካሜራ ስር ቆማ እንዴት እንደምትቀልድባቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናል ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትረፍ ይበልልኝ የኔ ውዶች። አጠር ያለች ቪዲዮን ይዤላችሁ የመጣሁት የእውነት በጣም ስላሳቀችኝ ሩታዬ ማለት ነው። ለእናንተ ብላካፍላችሁ ብዬ ነው። የሩታ ቤተሰቦች ስለ ሩታ አዳዲስ ነገር መስማት ያስደስታችኋል ብዬ አስባለሁና ሩታዬም በሆነ ቻናል ላይ ቪዲዮ ተለቆ ማለት ነው ጋይሶችዬ እንዴት ሙድ እንደምትይዝባቸው እንዴት እንደምትስቅ ብታዩት ማለት ነው። ካሜራውን እያየች ምናምን በቃ ትሞላቀቅባቸዋለች። እና እኔ እኮ ሩታን አለመውደድ ይቻላል ወይ? ሩታን አለማድነቅ ይቻላል ወይ ጋይሶችዬ ማለት ነው። እኔ እኮ አሁን ሩታን አይቼ ሄርሜላን ሳያት በቃ ሄርሜላ የምትመስለኝ ቁንጫ ታውቃላችሁ፣ ቁንጫ በየቦታው እየሄደ እዛም የሚዘል ማለት ነው። እንደዛ ነው የምትታይኝ። አሁን ብዙ ልጆች አብርሃም ሩታን እየተዋት አብርሃም ሩታን እየተዋት ሄርሜላ ከሩታ ስለምትበልጥ ነው አላሉ መሰላችሁ? በምንነቷ በባለጌነቷ ነው ከሩታ የምትበልጠው። አዎ እሱን ትክክል ናቸው። አዎ በባለጌነቷ በአለሌነቷ በክፋቷ አዎ ሩታን ትበልጣታለች። ምክንያቱም ሩታዬን ለሰው ጥሩ ማሰብ እንጂ መጥፎ ነገር ማሰብ አታውቅማ። ከአንድ ወንድ አትልማ። ሁለተኛ ልጇ የሚያረገዘችው ከባሏ ነው፣ ከልጇ አባት። ገባችሁ? ሄርሜላን እንደ በብልግናዋ ከወንድ ወንድ መዝለል ምናምን እንደዚህ ከሆነ አዎ ሩታን ትበልጣታለች። በጨዋነት ከሆነ ግን መቼም ቢሆን ሩታን አትበልጣትም። ሩታ ሄርሜላ